የባዳ ንግግር አንጀት ይበጥሳል። ስም ማን ይባላል? ዘነበ ዳኜ ኃይለ ጊዮርጊስ። ዛሬ ማን ነው የተዘጋጀው? እኔ የራሴን ያዘጋጀሁት ነው። ግጥምና ዜማ ማን ነው? ራስን የሰራው? የራሴ ነው። ጥሩ፣ እስቲ እንስማ ውስጥ እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ለስነ ልቦና ጥንካሬ ሲሉ የሰውን ስጋ የሚበሉ ማህበረሰብ እንዳለ ታውቃላችሁ። ዛሬ እውነት የማይመስል ግን እውነት የሆነውን የአጎሮዎችን ልማድ እነግራችኋለሁ። ቀጣይ የሚመጡ በሽታዎች አሉ። በየምዕተ ዓመቱም ይቀየራል። አሁን በቅርብ ጊዜ የሚመጣ በሽታ አለ፣ ሰውነት የሚቀረጣጥፍ። ከዚህ በኋላ ስልኮቻችሁን ይሄ ምንድነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ዱባይና አረብ ሀገር ውስጥ ያላችሁ ልጆች እባካችሁ ተጠንቀቁ። ሰላም ጤና ይስጥልን ክቡራትና ክቡራን የአዳምቲ ቤተሰቦች እንደምን አላችሁ? እንደምሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው መርሃ ግብራችን አጠር አድርገን የምንመለከታቸው ሶስት ነገሮች ይኖራሉ። የመጀመሪያው እንግዲህ በዚህ ዓለም ላይ አስቸጋሪ የሆነ ነገር እየተከሰተ ያለው ነው። እሱ ምንድነው? የሰውን ስጋ የሚበሉ በተለይ በህንድ ሀገር ላይ የሰውን ስጋ የሚመገቡ ሰዎች አሉ። እነዚህም ሰዎች የሰውን ስጋ ስለምንድን ነው የሚበሉት የሚለውን ነገር እንመለከታለን። በሁለተኛ ደግሞ በዱባይ እንዲሁም በአረብ ሀገራት በአጠቃላይ የሚኖሩ ህዝቦች በተለይ ሴት እህቶቻችን የሆነ ባዕድ የሆነ የማይታወቅ ስልክ እየተደወለብን ነው፣ ያ ስልክ በተደወለ ሰዓት ደግሞ እየታመምን ነው እያሉ ነው። እሱንም እንመለከታለን። በሶስተኛ ደረጃ ደግሞ ሐኪም አበበች ከዚህ በፊት ተናግራ የነበረው ነገር ዛሬ ቀኑን ጠብቆ ጊዜው ደርሶ እየተሳካና እያየነው ነው። አጥንትን የሚያነቅዝና ውስጡን በልቶ የሚገድል ለነዛ በሽታ እነንትና እነማን ናቸው? አብራችሁን ስትቆዩ ትመለከቱታላችሁ። አጥንትን በልቶ የሚገድል በሽታ ጀምሯል እያለች ነው። እሱን አብረን እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ በቅድሚያ ሰብስክራይብ እንድታደርጉ አሁኑኑ ሳትረሱ ታደርጉላለሁ። ወደ ዋናው መርሃ ግብር ገባለሁ። የባዳ ንግግር አንጀት ይበጥሳል። ስም ማን ይባላል? ዘነበ ዳኜ ኃይለ ጊዮርጊስ። ዛሬ ማን ነው የተዘጋጀው? እኔ የራሴን ያዘጋጀሁት ነው። ግጥምና ዜማ ማን ነው? ራስን የሰራው? የራሴ ነው። ጥሩ፣ እስቲ እንስማ ውስጥ አንጉራጉራለው የደላኝ መስዬ አንጉራጉራለው የደላኝ መስዬ ሌሊቱ እንዲነጋ ቀኑ የሚመሽ ብዬ ሌሊቱ እንዲነጋ ቀኑ የሚመሽ ብዬ አራዳው ሸንቃጣው ደርባባው አራዳ የኮረናን መንገድ በመርፌ ልርሰው የኮረናን መንገድ በመርፌ ልርሰው አጋሙን አንጥፌ ጠጋው ላልብሰው አጋሙን አንጥፌ ጠጋው ላልብሰው አራዳው ሸንቃጣው ደርባባው አራዳው አውሮፕላን መጣ ባለ ጦር ባንዲራ አውሮፕላን መጣ ባለ ጦር ባንዲራ እንኳን አውሮፕላን ቢመጣ ፈረንጂ አገሩን አይለቅም የኢትዮጵያ ልጅ አራዳው ሸንቃጣው ደርባባው አራዳው የብሳና ጉቶ አይነድም ይጭሳል የብሳና ጉቶ አይነድም ይጭሳል የባዳ ንግግር አንጀት ይበጥሳል የባዳ ንግግር
አንጀት ይበጥሳል አራዳው ሸንቃጣው ደርባባው አራዳ ደርባባው። ምኑን ነበር ያሉት? የራሴ ነው ያሉት። አዎ ምን በቃ እንትኑ ያዘጋጁት ራሴ ነው። አሁን የሰው ዘፈን የፀሐይ ዮሐንስ አለኝ፣ የጥላሁን ገሰሰ አለኝ፣ የተሾመ አሰግድ አይነ ስውሩ አለኝ። ግን የሰውን አልፈልግም ብዬ አዘጋጅቼ ቁጭ አድርጌያለሁ። ይሄ የራሴ ስለሆነ እንግዲህ ፈጣሪ ይወቀው። ይሄ ምኑ ነው የእርሰው? ምኑ ነው? ዜማው ነው ግጥሙ? ዜማው የእርሰው ነው? ይሄ እኮ የሚታወቅ አይደል? አዎ ዜማም እኮ ግጥሙ አይደል? ይሄ እኮ የሌላ ሰው ነው የመጣ እንደ አዲስ የተፈጠረ መስሎ ይሆናል እንጂ ይሄ እኮ የሚታወቅ እኮ ነው። ብቻ የተለየብኝ እኔ ምንድነው የዝንጀሮ መንገድ የሚለው እዛ ጋር የኮሮና መንገድ ብሎ ምንድን ነበረ ግጥሙ? የኮሮና መንገድ በመርፌ ልረሰው። አዎ እሺ። አጋሙን አንጥፌ ቀጋው ላልብሰው። ቀጋ አይጥማ ሄድም ምንም እለው ላይ ከባድ ነው። ቀጋ ማለት በጣም ወፍ ራሱ እዛ ላይ አያርፍም። ይሄ ማን ግጥም ነው? የራሴ ነው። ይሄኛው የዝንጀሮ መንገድ የሚለውስ እንዴት ነው እሱ? የዝንጀሮ መንገድ ከዛ ቢከተሉት ገደል እሺ እስቲ ጨማምሪበት በበደል ላይ በደል። የማን ነው ግጥሙ? እኔ ራሴ እንትን ያልኩ ነው እንግዲህ የሰውም ከሆነ እንዴት እንግዲህ ራሴ ነው የሰውም ከሆነ አንዳንድ ጊዜ የሆነ የሚታወቅ ነገር ሲመጣ የራስ መስሎ ይመጣልና እሱ ነው። የሰውን ስጋ የሚመገቡ ሰዎች አሉ። እነዚህም ሰዎች የሰውን ስጋ ስለምንድን ነው የሚበሉት የሚለውን ነገር እንመለከታለን። ለስነ ልቦና ጥንካሬ ሲሉ የሰውን ስጋ የሚበሉ ማህበረሰብ እንዳለ ታውቃላችሁ። ዛሬ እውነት የማይመስል ግን እውነት የሆነውን የአጎሮዎችን ልማድ እነግራችኋለሁ። በህንድ ቫራን ከተማ ለሚኖሩት አጎሮ ለሚባል ማህበረሰብ ንጹህና ቆሻሻ የሚባል ነገር የለም። ፍርሃትና አጸያፊነትን ከአይምሯቸው ለማጥፋት የሞተን ሰው ስጋ በጥሬ ይበላሉ። ይህን የሚያደርጉት ስጋ አምሯቸው ሳይሆን አይምሯቸው ከማንኛውም ውጫዊ ተጽዕኖ ነፃ ለማውጣት ነው። ፍልስፍናቸውም የሚያስጠላ ነገር በአይምሮ ላይ ስልጣን አለው የሚል ሲሆን ያንን ነገር ስትጋፈጥ ግን ፍጹም የውስጥ ነፃነት ታገኛለህ የሚል ነው። ታዲያ የሰው ልጅ ፍርሃትን ለማሸነፍ እንዲህ ያለ አስደንጋጭ መንገድ መከተሉ ትክክል ነው ብላችሁ ታስባላችሁ? እስቲ ስለዚህ ማህበረሰብ ያላችሁን ሐሳባችሁን በኮሜንት ላይ ገለጹልኝ። እንግዲህ እንደተመለከትነው የሰውን ስጋ የሚበሉ ሰዎች እነዚህ በሩቅ ምስራቅ ሀገር የሚኖሩ ናቸው። በተለይ በህንድ ናቸው የሚባልም አንዳንድ መረጃዎች አሉ። በህንድ ሀገር እንግዲህ የተለያዩ እኛ ሀገር ላይ እንደ ኢትዮጵያ የተለያዩ ብሔረሰቦች እንዳሉ ሁሉ እዛም የተለያዩ ብሔረሰቦች አሉ። በተለይ ህንድ ሀገር በአምልኮ የተጠመደች ሀገር ናት። በዘንዶ በተለያየ ነገር በዝሆን እንዲህ በተመሰሉ ነገሮች የባዕድ አምልኮ ተጠምዳ ያለች ሀገር ናት። በዛ ሀገር ላይ የሚኖሩ ሰዎች ንጽህናን እንደ መጥፎ አድርገው የሚያስቡ ናቸው። መቆሸሽን ደግሞ እንደ ድፍረት። ለምሳሌ አንድ ሰው ሰውነቱ ከቆሸሸና ምንም ነገር የማይጸየፍ ሆኖ ከተገኘ በዚህ ዓለም ላይ የሚኖረውን አኗኗር እጅግ በጣም በድፍረት የሚጋፈጥና ወሳኝ ቆራጥ ሰው ሆኖ ይኖራል ብለው የሚያምኑ ከመሆናቸው የተነሳ እንደዚህ እንደተመለከታችሁት ሰውነታቸውን አቆሽሸው ይገኛሉ። በእኔ እይታ ግን ይህ ከፍተኛ የሆነ የባዕድ አምልኮ አካሄድ ፈጣሪን የመርሳት ከሌላ ከሰይጣናዊ መንገድ ጋራ የተዛመደ ነው ብዬ ገምታለሁ እንጂ በእውነት ይሄን ዓለም ለመጋፈጥ ጀግንነት ለማግኘት ወይም ደግሞ ደፋር ለመሆን ያስችለናል ብለው ህሊናቸውን ገዝተው አይደለም። ከጀርባቸው ያለ በውስጣቸው ያደረ ክፉ መንፈስ አለ ብዬ ገምታለሁ። እናንተ በኮሜንት ላይ ሀሳብ አስተያየታችሁን ትሰጡኛላችሁ። እንግዲህ በዱባይ ያለው ደግሞ ምንድነው ካላችሁን ወቅታዊ ጉዳይ የሆነ ባዕድ የሆነ ስልክ የሚደወላል እያሉ ነው ሰዎች። የሚደውለው ስልክ በጣም 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 ከምናውቀው ወይም ከተለመደው ስልክ በተለየ መልኩ ጥቂት ለሆኑ ሰዎች ነው የሚደወለው።
ለአብዛኛው ሰው አይደወልም። ብዙዎችን ሰዎች ጠይቀናል። እንደዚህ አይነት ቁጥር ተደውሎብን አያውቅም እያሉ ነው። ተደውሎባቸው የሚያውቁ ሰዎች ግን ጥቂቶች ናቸው። አንድ እህታችን በእንባ እየታጠበች በአረብ ሀገር የምንኖር ሰዎች እንደዚህ አይነት ስልክ ቁጥር እየተደወለብን እየሞቱ ነው እህቶቻችን። አብዛኞቹ ግን በዚህ ቁጥር ተደውሎላቸው ሳይታመሙ የቀሩ የሉም ይባላል። እግዚአብሔር ከዚህ ይሰውረን። ዱባይና አረብ ሀገር ውስጥ ያላችሁ ልጆች እባካችሁ ተጠንቀቁ። ዛሬ ብቻ እዚሁ ዱባይ ውስጥ ይህ ሰይጣናዊ ቁጥር ተደውሎባቸው 2 ልጆች ህይወታቸውን አጥተዋል። ይህ ቁጥር ወደ ስልካችሁ ከተደወለ አነሳችሁም አላነሳችሁም ወዲያውኑ ነው ህይወታችሁ የሚያልፈው። ይህ ቪዲዮ የደረሳችሁ ሰዎች በሙሉ ባካችሁ ይህ ቪዲዮ ለብዙ ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ ጀምሩ። በዱባይ እና በሳውዲ አረብ ሀገር ብትኖሩ ኢትዮጵያውያን ይህ አደገኛ ስልክ ቁጥር ወደ ሰዎች ስልክ ቁጥር እየተደወለ ብዙ ወገኖቻችን ሳያስቡት በሽታ ላይ እየወደቁ ነው። በማያውቁት የሰው ሀገር ብዙ የጤና እክል ያጋጠማቸው ነው። እናንተም አረብ ሀገር ብትኖሩ ይህ ቁጥር ተደውሎ ህይወታችሁ አደጋ ላይ ከመጣላችሁ በፊት እንደዚህ አይነት የማይታወቁ አደገኛ ቁጥሮች ወደ ስልካችሁ እንዳይደውሉ የሚያደርግላችሁን ነገር እኔ አሁን በዚህ ቪዲዮ አሳያችኋለሁ። እናንተ እስከመጨረሻው ተከታተሉኝ። ይህንንም ለማድረግ በቅድሚያ ወደ ስልካችሁ ፕሌይ ስቶር በመሄድ ሰርች ባሩ ጋር ልክ እንደዚህ ጋር ቲፕስ ብላችሁ ሰርች አድርጉ። ከዛ ከላይ ይመጣላችሁን ይህን አፕሊኬሽን አውርዱ። ከዛም ኦፕን በሉት። አፑ ሲከፈት እንደዚህ ያመጣላችኋል። ሰርች ባሩ ጋር ሂዱና H22 ብላችሁ ጻፉ። ከዛ ከላይ ይመጣላችሁን ፎቶ ነክታችሁ ወደ ውስጥ በመግባት ትንሽ ስክሮል አድርጋችሁ ስትወርዱ ጌት ነው የሚል አማራጭ ታገኛላችሁ። እሱ ነክታችሁ አፑን አውርዱ። አፑ ሲከፈት እንደዚህ ያመጣላችኋል። የሚጠይቃችሁ ሁሉንም ፐርሚሽን ሙሉና ከዛ እዚህ ጋር 3 ነጠብጣቧን በመንካት ብሎክ ነምበር የሚለውን ስትነኩት እንደዚህ ያመጣላችኋል። ከዛችንም ማሳያችሁን ኦን አድርጉለት። ይህን አፕሊኬሽን በጭራሽ ከስልካችሁ ማጥፋት የለባችሁም። በዚህ መልኩ ራሳችሁን ከእንደዚህ አይነት አሰቃቂ ነገር መጠበቅ ትችላላችሁ ማለት ነው። ይመቻችሁ። ይህ ነገር ምንድነው የሚለውን እስቲ አብዛኞቻችሁ መረጃ ካላችሁ እንድታቀብሉን በዚሁ አጋጣሚ እጠይቃለሁ። ከዕለታት በአንድ ቀን እንደዚህ ይሄ ነገር ገጠመኝ ነበረ። በአዲስ አበባ ከተማ በቃሊቲ አካባቢ ላይ የሰይጣን ስልክ እየተደወለ ይጠራል ይባል ነበረ። የሰይጣን ስልክ ሲደወል የሚታወቅ ቁጥር አይደለም። ይህ ቁጥር ከተደወለላችሁ ሰይጣን ነው የሚጠራው የሚሉ ሰዎች ሰምቼ ነበረ። ከዛሬ 9-10 ዓመት ገደማ ይሆናል። ያ ስልክ ከተደወለ ደፋር የሆነ ሰው ከሆነ ያንሳው፣ ደፋር ያልሆነ ፈሪ ከሆነ ግን አያንሳው ተብሎ ሲነገር ሰማ ነበር። ከዕለታት በአንድ ቀን አንድ ደፋር የሆነች ሴት ናት ስልኩን አነሳችው። ቃሊቲ ነይ ቶሎ ተባለች። ከማሰልጠኛ ጀርባ እዚህ ቦታ በቀትር 6 ሰዓት ነይ ቶሎ ብሎ ጠራት። ቀጥታ እዛ ሄደች። የሄደችበትም ምንድነው በቦታው ላይ እኔን ካገኘሽኝ ገንዘብ ትሰጥሻል፣ ገንዘብ ታገኛለሽ ነበር ያላት። ሰይጣኑ ነው የሚባለው። እና ያንን ገንዘብ እቀበላለሁ ብላ አስባ በቦታው ስትሄድ ግን እስክትደርስ ድረስ ስልኩን እያናገረችው እየተጠጋች ነው። እያየሁሽ ነው ቅረቢ ይላት ነበር። በኋላ ላይ ግን ማንም እንደሌለ ማንም ሰው እንዳልደወለ ወይም ደግሞ የደወለው ሰይጣን ነው ገንዘብ የሚሰጠው አካል ነው የተባለው እንዳልሆነ ስትመለከተው ተስፋ ቆርጣ የተመለሰችበትን ገጠመኝ አስታውሳለሁ። እና ይሁንና አሁን በዚህ በዱባይም እንደዚሁ አስፈሪ የሆነ ስልክ እየተደወለብን ነው። እባካችሁ ይሄ ስልክ ደግሞ አይደወልብን ብላችሁ በጸሎት ትጉ፣ በርቱ እንጂ ተደወለም አነሳችሁትም ያው ነው። ተደውሎ አላነሳም ብትሉም ያው ነው፣ ከመታመም አትድኑም እያሉ ነው። እንግዲህ አይደወልብን ብላችሁ ጸሎት አድርጉ ብዬ የራሴን ሐሳብ ሰጣለሁኝ። ወደ ቀጣይ ቪዲዮ እናመራለን። አሁንም ላይክ ያላረጋችሁ ሰዎች ካላችሁ ላይክ አድርጉላለሁኝ። ከአዳም ጋር አብራችሁ ቆዩ። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበዮ ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላውን ገረመው ይባላል። የ8 ዓመት ህፃን ልጁን
አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ አስቡት፣ እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ ነው ይሄ ነገር የሚያሳየው። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ህፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ህፃናት እነዚህ በአደባባይ የወጡ ናቸው። ያልወጡ ስንት አሉ? በገዛ የስጋ ዘመዶቻቸው እየተደፈሩ ያሉ። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስትና ሼር፣ ላይክ እያደረጋችሁ አድርሱልኝ። የሴቶችና ህፃናት ጥቃት ይቁም። አመሰግናለሁ። በሶስተኛ ደረጃ የምንመለከተው እንግዲህ ሐኪም አበበችን ታውቋታላችሁ። ሐኪም አበበች የባህል መድኃኒት አዋቂ ናት። የዛፍ ቅጠላ ቅጠሎችን ጨምሮ እጅግ በጣም በባህላዊ የሕክምና ባለሙያ የተካነች ናት። ራሷን ስትገልጥ ዘረደሸት በሚባሉ ሊቃውንት መካከል ያደገችና የነዛ የሊቃውንት ቤተሰብ ናት። ነገር ግን በእያንዳንዱ አጋጣሚ ላይ በተለይ ከዛሬ 5 እና 4 ዓመት ገደማ በተለያዩ ሚዲያዎች ላይ ቃለ መጠይቅ ትሰጥ ነበረ። በኢትዮጵያ ስለሚሆነው ነገር፣ እየሆነ ያለው ስለ በሽታ አመጣጥ፣ በተለይ የኩላሊት፣ የጉበት የተለያዩ በሽታዎች እንዴት ሊከሰቱ እንደቻሉ፣ ለጉበት በሽታ መባዛትና ለኩላሊት ዲያሊሲስ፣ ለኩላሊት ፌሌሪቲ ወይም ለኩላሊት ውድቀት፣ ለከፍተኛ በሽታ እየተጋለጥን ያለንበትን ነገር ስትናገር አብዛኛው የጀበና ቡናን ያመጣው ነው የምትለው። ይህ ከኔ የመጣ አይደለም። ቃለ መጠይቋን ወደ ኋላ ፈልጋችሁ ማየት ትችላላችሁ። ከጀበና ቡና የመጣ ነው የምትለው። የጀበና ቡና እንዴት ሊሆን ቻለ? የቡናው ችግር ሳይሆን የሚታጠብበት እቃ እዚህ ጋር ይኖራል። ሰው እዚህ ይጠጣል፣ መልሶ እዚህ ይታጠባል። ያ የታጠበው መልሶ ማጥሪያ እንኳን ሌላ የለውም። አንድ ጊዜ እዚህ ጋር አርገው ብቻ እንደገና ለሌላው ቀርተው መስጠት ነው። አሁንም ይመጣል፣ እዛው ላይ አይፈስም ውሃው፣ ታጠባል፣ እንደገና ይቀዳል፣ ይሰጣል። ስለዚህ የዛ ችግር ነው ለኩላሊት ለጉበት ያጋለጠው እያለች ነበረ። ነገር ግን የአሁኑ ነጥቤ ምንድን ነው? በእነንትና በዚህ በግብረ ሰዶሞች ግብረ ሰዶማዊ በተባሉ ወንዶች ብልሹ በሆኑ ሱሪያቸውን ዝቅ በሚያደርጉ የቀበቷቸውን አውርደው ፒክኒ የሆነ ሱሪ የሚለብሱ የሚያብረቀርቅ ነገር ማታ ማታ እየለበሱ የሚወጡ እዚህ ጋር ጺማቸውን ምናምን ሲቆረጡ የሚኳኳሉ ከንፈራቸው ላይ እንደ ሴት ቻፕስቲክ የሚቀቡ ከኪሳቸው ቢፈተሹ ቻፕስቲክ አይጠፋም። ሱሪያቸው ቀበቷቸው ወርዶ እየተንፈራከኩ የሚሄዱ እንደዚህ እንዳይወልቅ ሱሪው ማለት ነው። እነዚህ አይነት ወንዳ ወንድነት የሌላቸው ግብረ ሰዶማዊ ጌዮች በዚህ ዓመት የሚያልቁበት ነው። በሽታ ይመጣባቸዋል። እነሱን ለይቶ የሚመታ በሽታ ይመጣል ያለችበት ጊዜ አሁን ደርሷል። 2018 ይሄ በሽታ ይጀምራቸዋል ብላ ነበረ። 2018ን ይዘን እንግዲህ እየጨረስን ነሐሴ ላይ ነን። እንግዲህ ሰውነታቸውን በልቶ እየጨረሰው ነው ማለት ነው። እኛ ምናልባት በዜናም በተለያየ ነገር እንዳይነገር የሚሞቱት ሰዎች ተራ ሰዎች ስለሆኑ ለሚዲያ የሚበቃ ሟሟት ስለሌላቸው ማለት ነው እንጂ በተለያየ ነገር ላይ ብቃት ያላቸው እውቅና ያላቸው አካላት ቢሆኑ ኖሮ አሟሟታቸውም ለሚዲያ ስለሚበቃ እናቀው ነበር። አሁን በየቤቱ ስንት እየሾቀ ያለ ግብረ ሰዶማዊ አለ ማለት ነው። እና ስጋቸውን በልቶ ጨርሶ በውስጥ አመንምኑ አጥንታቸው ውስጥ ነቀዝ እንደበላው እንጨት እንደ ቁንቁን እንደበላው እንጨት በልቶ 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 ጨርሳቸውና በሽታው አንድ ጊዜ ባልጋ ላይ ከወደቁ ዳግም አይነሱም። ያ በሽታ በ2018 ጀምሮ ለ8 ዓመት እነሱን ብቻ ለይቶ ይመታል ያለችበት ጊዜ አለ። ይሄ ጊዜ በጣም አሳሳቢ ነው። በጎን ደግሞ ስንመለከተው የግብረ ሰዶማውያን እንቅስቃሴ እጅግ በጣም እያየለ የመጣበት ነው። ስለዚህ ሁለቱም ተገናኝቷል ማለት ነው። ግብረ ሰዶማውያኖች በጣም እየበዙና ስራቸውን ይበልጥ እያስፋፉ ያሉበት ጊዜ ነው። ይሄ በሽታ ደግሞ እነሱን ለይቶ ይመታል ያለችበት ጊዜ እየደረሰ ነው። ደርሷልም አለ። እሱን ቪዲዮ አሁን አቀርብላችኋለሁ። እስከዛ አብራችሁን ቆዩ። ቀጣይ የሚመጡ በሽታዎች አሉ። በየምዕተ ዓመቱም ይቀየራሉ። አሁን በቅርብ ጊዜ የሚመጣ በሽታ አለ፣ ሰውነት የሚቀረጣጥፍ
የባህል ሕክምና ተቋማቶቻችንስ ምን ያክል አስተዋጽኦ ያደርጋሉ ለሰው ዘመናዊ እንዳለ ሆኖ ማለት ነው? ዘመናዊም የሚችለው አይደለም። ባህሉም ብዙ ስለተደቆሰ ከየትኛው ጫካ ይለቅማል። አሁን ደግሞ በዚህ በረሻ ምክንያት በረሃ መግባት አንችልም እንጂ አንቲቫይራል የሆኑ ቫይረስን ሊከላከሉ የሚችሉ ነገሮችን መጠቀም ባያድንም እንኳን ቫይረሱን ሊያዳክመው ይችላል። ደግሞ የባህል ሐኪም ስንቱን ሰው ያክማል? 80% ያክማልም እንኳን ቢባል እጽዋቱን ከየት ያገኘዋል? አጥፊ መንግስት ነው ይሄንን እንዲዳከም ያደረገው። ወደ ኋላ መለስ ብሎ ማበረታታትና ለወደፊቱም ከቀጣይ የሚመጡ በሽታዎች አሉ። በየምዕተ ዓመቱ ይቀየራሉ። አሁን በቅርብ ጊዜ የሚመጣ በሽታ አለ። ሰውነት የሚቀርጣጥፍ አላስፈላጊ የሆኑ ነገሮችን በሚሰሩ ሰዎች አጥንትን የሚሰባብር የሚቆራረጥ የቁምጥና አጎት ልጅ የሆነ በሽታ አለ እና እንደነዚህ አይነቶቹን ለመከላከል አሁን መድኃኒቱ የለንም። እኛ ብዙ ያለው ከተማ ውስጥ እንደዚህ አይነቶች ያንን መንግስት ክትትል አድርጎ እነሱን በአንድ ካምፕ ማስገባት፣ ካላስገባቸው ያስተላልፋል። ይሄ ብቻ አይደለም፣ ገና የሚቀጥሉ አሉ በሽታዎች አላስፈላጊ ሰዎችን የሚያስወግዱ አሉ። ያለ ተፈጥሮ ግንኙነት የሚያደርጉትን ሰዎች የሚጎዳ የሚሰባብር አጥንት ነው የሚበላው። ከቁምጥናው ደግሞ አንዱ አካል ነው። በዚህ ብቻ የሚመጣ ነው። የጀርባ አጥንታቸው ውስጥ ያለው ማሮ ያበላሸዋል። ከዛ በኋላ አጥንታቸውን ይቆራርጣል። የአፍንጫቸው አሁን በፈረንጆቹ ኬሞ ነው የሚያደርጉት። እሱ ግን አይደለም ሆርሞኑን ለመቀነስ ነው ኬሚካል ቴራፒ ነው ያደርጓቸው እና እሱ አሁን በሚቀጥለው ትሪፕ ደግሞ እሱ ነው የሚመጣው። ሌላ የሚመጡ በሽታዎች አሉ ተላላፊ። ለዚህ ህዝቡ ዲሲፕሊን ማድረግ ያስፈልጋል። ለምን ያመሻል? ለምን ጫት ይቅማል? ለምንድን ነው ተሰብስቦ ሺሻ የሚያጨሱ? ሴቶች ልጆች ራሳቸው ያደርጋሉ። ይሄንን በጥናታችን ውስጥ እናየዋለን። እና መቆጠብ ይፈልጋል የኔ ልጅ። በአዋጅ ቤተ ክህነት፣ በአዋጅ መስጊድ ይሄን ሌላ አላስፈላጊ ወሬያቸውን ትተው በአዋጅ አውጀው ጸሎት መጀመር አለበት። ልቡ ሲሰበር ነው። እግዚአብሔር ደግሞ ኃይል የማያሳፍር አምላክ አለ እዚህ ውስጥ። መድኃኒቱ እሱ ይሆናል። ከዛ ውጭ ደግሞ ማምሸት፣ ብዙ ቦታ ላይ መገኘት፣ አልባሌ መሆን እሱ ራሱ በሽታውን ያባብሰዋል። የሚወስዱት ጭስ ራሳቸውን ስለሚያስታቸው ይዘው ወደ ቤተሰብ ይዘው ሊመጡ ይችላሉ። ይሄን መተላለቅ ለማቆም አይቻልም። አሁን ለፖሊስ ማስረከብ ነው። መንግስት ደግሞ እንደነዚህ አይነት ሰዎችን ፈልጎ መያዝ ነው ያለበት። ሀገሩን ለማዳን ይሄ መደረግ አለ። እዛ በዚህ መካከል እንግዲህ አዲስ በሽታ ስለሆነ ሳይንስ ሰዎች፣ ምሁራን፣ የመንግስት ሰዎች ተሰብስበው ኮሚቴ አዋቅረው የባህሉንም ዘመናዊዎቹን ግራና ቀኝ አስቀምጠው የትኛው ነው የሚሻለው እስኪ አምጡ መድኃኒት ማለት ይችላሉ። አሁን እነሱ ቢሮአቸው ውስጥ ቁጭ ብለው እኛ ይሄንን ቢደረግ ብለን ብንል ምንም ዋጋ የለውም። ከግፊቱ ከመንግስት ነው መምጣት ያለበት። ከመጣ በኋላ ደግሞ ቁጭ አድርጉስ እኛ ቅጠል መበጠስ እንችላለን፣ ሳይንስ መሆን አንችልም። ቅጠል በጣሹ ከሳይንቲስቱ ጋር ከኬሚስቱ ጋር ተገናኝተው ማዳን ባይችል እንኳን በሽታውን ማዳከም ይችላል። ወደዛ መግባት ነው ያለባቸው እንጂ መንግስት ያልገባበት ነገር ግለሰብ ማንም መንደር መሄድ አይችልም። እዚህ ላይ ግን ትልቅ ሚና የሚጫወቱ እናቶች፣ የሰፈር እድሮች፣ ይሄ መጠጥ ቤት፣ ጠላ ቤት ምናምን ለእነዚህ ሁሉ ፈንድ ማድረግ አለበት መንግስት። ምክንያቱም 30 ዓመት በላይ ያንን ስለሆነ ዝግ መባል አለባት። ጫት ቤት ዝጋ መባል አለበት። ይሄ ሺሻ ቤት ዝጉ መባል አለበት። ማውራት አይደለም። ጉቦ ሲሰጠው ፖሊስ እነዚህንም እየለቀቀ የሚጫወቱ አይነት ጨዋታ አይደለም። አሁን አገር ላይ ያለ ህዝብ ሊጠፋ ነውና እነዚህን መከልከል አለበት። ያን ሲሆን ፈንድ መደረግ አለ። በተለይ ጠላ ነግዳ ለምታድረዋ ትናንሽ ነገር ሰርታ ለምታድረዋ የዕለት ጉርሷ ስለሆነ እሷን ህዝብን ነው መንግስትን ማገዝ አለበት። ለሁሉም መንግስት ሳይንቲስቱ መንግስት ካልጠራው ምን ብሎ ይመጣል? እሺ የመጨረሻ ነጥብ እንግዲህ መፍትሄ ብዬ የማስቀምጠውን 1 ነጥብና 2 ነጥብ ብዬ ላስቀምጥላችሁ። በመጀመሪያ ደረጃ የሰውን ስጋ የሚበሉ አካላት ያሉበት ሀገር ላይ
እነሱ ሰዎች ጤነኞች እንዳልሆኑ በጣም መገንዘብ ያስፈልገናል። የሰውን ስጋ የሚበላበት ምክንያት ከመጽሐፍ ቅዱሳችን መጥቀስ እንችላለን። አብርሃም አባታችን እንግዳ ተቀባይ፣ በድንኳን እንግዳ የሚቀበል አባት እንደመሆኑ መጠን በቤቱ ስላሶች መጥተው ባርከውት ልጅ እንዲወልድ ብስራት አብስረውለት ይስሐቅ እንደሚወለድ ነግረውት ቤቱን ባርከው ሄዱ። ይህንን ታሪክ የሰማ ደግሞ አንድ ሰው ነበረ ይላል። ያ ሰው በአሁን አጠራሩ በላዔ ሰብ የምንለው ሰው ማለት ነው። በላዔ ሰብ ማለት ሰው በላ ማለት ነው። በግዕዙ በላዔ ሰብ ሲል ሰው የሚበላ ሰው በላ ማለት ነው። ያ በላዔ ሰብ የተባለ ሰው ስሙ ስምዖን ነበረ። መጀመሪያ ሰው ከመብላቱ በኋላ ነው በላዔ ሰብ የሚል ስያሜ የተሰጠው። ይሄ ስምዖን የአብርሃምን ታሪክ ይሰማ ነበርና እኔም ገነት መንግስተ ሰማያትን እንድወርስ የአባቴን የአብርሃምን ፈለግ ልከተል ብሎ ተከተለ። እንግዳ ያበላ ነበር፣ ያጠጣ ነበረ። ሰይጣንም በዚህ በጎ ስራውን ቀናበትና አብርሃምን አስታለሁ ብዬ ያልተሳካልኝን አሁን ይሄን ስምዖን መጣል አለብኝ ብሎ በቤቱ መጣበት። እንግዳ ይቀበል ነበርና በቤቱ ያለ እንግዳ አይመገብም አይበላም ነበርና ልክ የአብርሃምን መንገድ እየተከተለ ስለነበረ እንግዳ ቀረበት። እንግዳ በቀረበት ሰዓት እሱም ጾሙን አደረ። ከዚያ ከዕለታት በአንድ ቀን አንድ ሰው መጣለት ይላል። ያ ሰው ሲመጣ በቤቱ አስገባና የምትፈልገውን ነገር ላቀርብልህ ምን ይሻላል ብሎ ሲጠይቀው እኔ ያው ፈጣሪ እንደሆነ ራሱን ይገልጽለታል። ሊባርከው እንደመጣ በአብርሃም ቤት የተገኘም በሱ ቤት ተገኝቶ ሊባርከው እንደመጣ ራሱን ይነግረዋል ማለት ነው። ስለዚህ ምን ይሻላል ሲባል ያለውን ሲያቀርብለት አይ ይህንንማ አልበላም፣ አሁን አንተ ያዘጋጀልኝን ስጋ አልበላም። ምን ይሻላል? ልጅህን እረድልኝና የልጅህን ስጋ ሰርተህ አብላኝ አለው። አሰበ ስምዖን፣ አብርሃም አባታችን ልጅህን ሰዋልኝ አለው እግዚአብሔር። እምቢ ብለው ከእግዚአብሔር ሊጣላ ነበረ። ስለሰዋለት ግን ከእግዚአብሔር በረከትን አገኘ። እኔስ እግዚአብሔር ሊፈትነኝ ከሆነ አለና ልጁን አረደለትና አምጥቶ አቀረበለት ይላሉ። ያ እንግዳ ብላ ሲሉት አልበላም አለ። ለምን? አንተ ካልቀመስክልኝ አልበላም አለው። ስምዖንም የልጁን ስጋ ከሰራበት ቦታ ላይ በእጁ አነሳና ቀመሰ ይላል። በዚህ ሰዓት ሰይጣን መንፈሱን እፍ ብሎበት ጠፋ፣ ተሰወረው። አዳምና ሔዋንን ቀድሞ በገነት ካሳታቸው በኋላ እልም እንዳላቸው በእባብ ጀርባ ላይ አድሮ እባብን የእሱን ንግግርና የእሱን ሀሳብ እንድታሰራጭለት ካደረገ በኋላ እፍ ብሎባት እንደጠፋው አሁንም በስምዖን ላይ እፍ ብሎበት ጠፋ። ስምዖን የሰይጣን መንፈስ አደረበት። የልጁን ስጋ ጨረሰ፣ ጎረቤቶቹን በላ ጨረሰ፣ ጫካ ገባ። በዋሻ ተቀምጦ እየኖረ ሰው ባለፈ ባገደመ ቁጥር እያረደ እየበላ ይኖር ነበር። 78 ነፍስ ከበላ በኋላ ነው እንግዲህ ነፍሱ ከስጋው ልትለይ ስትል አንድ ድሃ እጁ የተቆራረጠ ድሃ የኔ ቢጤ እንደምንላቸው አይነት የአካል ጉዳት ያለበት ሰው መጥቶ እባክህ ውሃ ስጠኝ አለው ስምዖንን። ያ ምስኪን ድሃም ደግሞ ውሃ በኮዳ ይዞ ስለነበረ ያኛው በኮዳው ያለችውን ውሃ ይጠይቋል። ስምዖን ያችን ውሃ አልሰጥም ሲለው በእግዚአብሔር አለው አልሰጥም አለ። እባክህ በመላእክት አልሰጥም አለ። በድንግል ማርያም እባክህ ስለ ማርያም ስላዛኝቷ ሲለው እንዴ ችንማ በልጅነቴ እኮ ስትነገር ስሟ ስትጠራ ሰማ ነበረ ብሎ ስለ ስሟ ብሎ ሰጠው። ጠብ ያለችው ውሃ ከእጁ ንቃቃት አላለፈችም፣ ቢልሳት ከጉሮሮም አልወረደችም። ስምዖን ወደ ዋሻው እንደሄደ ሞተ። ከሞተ በኋላ ነፍሱ በሰማይ ስትሄድ አጋንንት እያዋከቡ 78 ነፍስ የበላች ወደ ሲኦል ናት የእኛ ናት እያሉ ሊወስዳት ሲሉ ድንግል ማርያም በጌታችን ፊት ቀረበች። ልጅ ሆይ ይቺ ነፍሴ እኔ ናት አለች። ምን አላትና ምን በጎ ስራ ሰርታለች? ይልቁንም ነፍስ ያጠፋች ናት ሲላት በስምሽ የዘከረ እምርልሻለሁ ብለኸኝ አልነበረምን? ታዲያ ይሄ ሰው መች ዘከረ? ኧረ ጥርኝ ውሃ ጠብ አድርጎ በስሜ ዘክሯል። ስለዚህ እግዚአብሔር ፈታሄ በጽድቅ ነውና የማያዳላ ነውና 78 ነፍስ በልቷል። በሚዛን ይቀመጥ። የአንቺ የዘከረልሽ ጥርኝ ውሃ ትቀመጥ። እንግዲህ ሚዛኑ የደፋበት ፍርድ ይፈረድበታል አለ። በጥርኛዋ ውሃ ላይ እመቤታችን ሄዳ ጥላዋን ጣል አደረገችባት። ውሃዋ መዘነች ወደ ታች፣ ነፍሳቶች ወደ ላይ፣ ውሃዋ መዘነች። ስለዚህ ጽድቁ በለጠለት ማለት ነው በእመቤታችን በጥላዋ መልጃ። ለዚህ ነው ዛሬ ስዕል አድኅኖ ሲሰራ የእመቤታችን ስዕል ዘንበል ብላ የምትሰራው ከዛ የተነሳ ነው ይላሉ አባቶች። እና በዚህ ምክንያት ስጋን የሰውን ስጋ መብላት ጀመረ። ታዲያ ስምዖን ብቻውን ሆኖ ነው ወይ የሰውን ስጋ የበላው? ብቻውን አልነበረም። የአጋንንት መንፈስ በውስጡ አድሮበት ነበርና የበላው። ስለዚህ የሰውን ስጋ የሚበሉ ሰዎች
አጋንንት ያደረባቸው እንጂ ፍጹም ሰው አይደሉም። ከነዚህ ሰውረን። በቀጣይ ፕሮግራም እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰላም ሁኑልኝ።